ማንቸስተር ዩናይትድ ማንም ሳይሰማ ማንም ሳይጠረጥር የዩሪ ቲሊማንስን ዝውውር ለማጠናቀቅ የሚያስችለውን ያልተጠበቀ ስምምነት ፈጸመ። ውሉን አፍርሶ ወደ ኦልትራፎርድ እንዲመጣ ተጫዋቹን አሳምኗል። ማንቸስተር ዩናይትድ የሚጠበቅበት 35 ሚሊየን ፓውንድ ለአስቶን ቪላ መስጠት ብቻ ነው። ዩሪ ቲሊማንስ የቤልጅየም ብሔራዊ ቡድንን በአምበልነት በ2026 የዓለም ዋንጫ የመራ ዩሪ ቲሊማንስ የአስቶን ቪላ ደጋፊዎች በቡድናቸው ካሉ ተጫዋቾች በሙሉ ዋናችን የሚሉት እድሜው 29 አሁን እሱ የማንቸስተር ዩናይትድ ተጫዋች ለመሆን ሙሉ በሙሉ ተስማምቷል። ማንም ሳይሰማ ማንም ሳይጠረጥር እንዲህ እንደሚሆን ፍንጭ እንኳን ሳንሰማ ዩናይትድ ምናልባትም ምርጥ የሚባለውን ዝውውር ለመጨረስ የሚያስችለውን ያልተጠበቀ ስምምነት አድርጓል። ማንቸስተር ዩናይትድን በመቀላቀሉ ዩሪ ቲሊማንስ ለዩናይትድ ምን ይጨምራል የሚለውንና ይህ ተጫዋች በእንግሊዝ ፕሪሚየር ሊግ ካሉ ሌሎች የመሃል ሜዳ ተጫዋቾች ጋር ሲነጻጸር ደረጃው፣ ቦታው፣ ልኩ የቱጋ ነው የሚለውን በዚህ ፕሮግራም ለማንሳትና ለእናንተ ጠቃሚ መረጃ ለመስጠት ጥረት እናደርጋለን። ሌላኛው አማካይ ተጫዋች ከቼልሲ በ48 ሚሊዮን ፓውንድ ዩናይትድን የተቀላቀለው አንድሬ ሳንቶስ ዝውውሩን ሙሉ በሙሉ አጠናቆ የዩናይትድ ተጫዋች መሆኑን ካረጋገጠ በኋላ የመጀመሪያ ቃለ ምልልሱን ሰጥቷል። በዚህ ቃለ ምልልስ ለአንድሬ ሳንቶስ ስለ ማንቸስተር ዩናይትድ የሚሰማውን ለጋዜጠኞቹ አጋርቷል። ተሰሙታላችሁ። አርሰናል መድፈኞቹ የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ ሻምፒዮኖቹ የአንድን ምርጥ ተጫዋች ዝውውር ለማጠናቀቅ ከቶተንሃም ሆትስፐርስ ጋር የሚያደርጉት ፍጥጫ ላይ አሁን መሪ ሆነዋል ይላል አሁን ከጥቂት ደቂቃዎች በፊት የወጣ መረጃ። ይሄ ተጫዋች የአርሰናልን የፊት መስመር እንቅስቃሴ ከማጠናከር አንጻር ትልቅ ፋይዳት ትልቅ ጉብዝና ያለው ነውም ተብሏል። ሙሉ መረጃውን ትሰሙታላችሁ። የአርጀንቲናና የእንግሊዝ ብሔራዊ ቡድኖች የዓለም ዋንጫ የግማሽ ፍጻሜ ጨዋታ ገና ወደ ግማሽ ፍጻሜ መግባታቸው ከመታወቁ በፊት አንስቶ በሁለቱ ብሔራዊ ቡድኖች የቀደመ ታሪካዊ ተቀናቃኝነት ፉክክር ላይ እንደዚሁም በጥላቻ የሚተያዩት ነገር ላይ ትኩረት አድርገን መረጃዎችን ወደ እናንተ ስናደርስ ነበረ። አርጀንቲናና እንግሊዝ እንደጓጓ ነው በዓለም ዋንጫው የግማሽ ፍጻሜ ጨዋታቸውን ያደርጋሉ። ታዲያ የአርጀንቲና ብሔራዊ እግር ኳስ ማህበር በይፋ ለፊፋ ጥያቄ አቅርቧል። ያልተጠበቀ ጥያቄ ነው አርጀንቲና ያቀረበችው። ነገር ፍለጋ ይመስላል። ይህንንም በተመለከተ መረጃ ይዘናል፣ ወደ እናንተ ይደርሳልና ትሰሙታላችሁ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ቀዳሚ ጉዳያችንን እናንሳ። ዓለም ዋንጫ 2026 አሜሪካ፣ ሜክሲኮ እና ካናዳ በጋራ ያዘጋጁት 48 ተሆኖ የተጀመረ 4 ብቻ የቀሩበት ፈረንሳይ፣ አርጀንቲና፣ እንግሊዝ እና ስፔን ናቸው በግማሽ ፍጻሜ የሚፋለሙት። ፈረንሳይ ከስፔን፣ እንግሊዝ ደግሞ ከአርጀንቲና። ታዲያ በእንግሊዝና በአርጀንቲና ብሔራዊ ቡድኖች መካከል ሁለቱ ብሔራዊ ቡድኖች የሩብ ፍጻሜ ተጋጣሚዎቻቸውን ከመግጠማቸው አስቀድሞ በግማሽ ፍጻሜ የሚገናኙበት እድል እንዳለ በታወቀ ጊዜ እንዲሁም ደግሞ እንግሊዝ ኖርዌይን፣ አርጀንቲና ደግሞ ስዊትዘርላንድን እንደምታሸንፍ በተማመነች ጊዜ በነገር ተነኳኮስ ጀምረው ያ ነገር ገርሞን ያ ነገር ትኩረታችንን ስቦት መረጃዎችን ወደ እናንተ ስናደርስ ነበር። የቅዳሜው ፕሮግራማችን ትኩረቱ እዛ ላይ ነበር በዋናነት። ስለዚህ የአርጀንቲናና የእንግሊዝ ግንኙነት በጣም በጥላቻ የተሞላ በመከባበር የሌለው ተብሎ የሚገለጽ በአንድ በኩል በእግር ኳስ ምክንያት፣ በሌላ በኩል ደግሞ ከእግር ኳስ ምክንያት ውጪ በሆኑ ሰበቦች አርጀንቲናና እንግሊዝ በበጎ አይተያዩም።
በእግር ኳስ ምንድነው ዋነኛ ችግራቸው ያን እንደሆነ በተለይ በ1986 ሜክሲኮ አዘጋጅታው በነበረው የዓለም ዋንጫ ላይ ዲየጎ አርማንዶ ማራዶናን የያዘው የአርጀንቲና ብሔራዊ ቡድን እንግሊዝን ከውድድር ሲያሰናብት አንድም በእጁ ጎል አስቆጥሮ ሁለትም የክፍለ ዘመኑን ምርጥ የሚባለውን ጎል አርጀንቲና እንግሊዝ ላይ ስታስቆጥር ዲየጎ አርማንዶ ማራዶና የሰራው ድንቅ የሚባል ስራ ለእንግሊዛውያን በበጎ የሚታሰብ አይደለም። ምክንያቱም አንድም ተጭበርብረናል ነው የሚሉት። በእጅ የገባው ጎል መጽደቅ አልነበረበትም፣ ዳኛው አላዩም። ከግብ ጠባቂያችን ከፒተር ሺልተን በላይ ዘሎ ሳይሆን እጁን ተጠቅሞ ነው ዲየጎ አርማንዶ ማራዶና ያችን ጎል ያገባት። ፍርድ ስጡን፣ ፍትህ እንፈልጋለን ብለው እንግሊዞች እየሮጡ ዳኛውን ከበው ቢያነጋግሩም ዳኛው ጎሉን አጸደቁት። ያኔ ቫር የለም። ስለዚህ አርጀንቲና ስቃ፣ እንግሊዝ ደግሞ በተበዳይነት ስሜት ተከፍታ ጨዋታው አለቀ። የዲየጎ አርማንዶ ማራዶና ሃንድስ ኦፍ ጎድ የሚባለው በእጁ ያገባውን ጎል ተከትሎ 4 ደቂቃ በኋላ ደግሞ ከመሃል ሜዳ ጀምሮ በርከት ያሉ የእንግሊዝ ብሔራዊ ቡድን ተጫዋቾችን እያለፈ ግብ ጠባቂው ፒተር ሺልተንም ጭምር ሳይቀረው ዲየጎ አርማንዶ ማራዶና የሚገርም ጎልን አገባ። የክፍለ ዘመኑ ምርጥ ጎል ተብሎ የተመረጠ ብዙዎች እስካሁን ድረስ ስለ ዲየጎ አርማንዶ ማራዶና ጉብዝና፣ ስለ እሱ ኃያልነት የምንጊዜው ምርጥ ተጫዋች ነው ብለውም ሲከራከሩ ከሚጠቅሷቸው ከሚያሳዩቸው ይውልን እስኪ ይህንን ብለው ለማስረጃ ከሚያቀርቧቸው ጎሎች መካከል አንደኛው ይሄ በእንግሊዝ ብሔራዊ ቡድን ላይ በ1986 ሩብ ፍጻሜ ጨዋታ ላይ ያስቆጠረው ጎል ነው። የምርም ጎሉ ድንቅ ነበር። እንግሊዞች በዚህ ዓለም ዋንጫ ላይ ትዝታቸው መልካም አይደለም። በእጅ ጎል ገብቶባቸዋል። የክፍለ ዘመኑን ድንቅ ጎልም የተቆጠረው እነሱ ላይ ነው። ደግሞ እንደገና በ1998 እንግሊዝና አርጀንቲና ተገናኙ። ያኔም ደግሞ ሲገናኙ አርጀንቲና በእንግሊዝ ላይ ድልን ተቀዳጀች። በተለይ ዴቪድ ቤካም በቀይ ካርድ ከሜዳ መውጣቱን ተከትሎ ይህንም እንግሊዞች የሚበሽቁበት ምክንያት አላቸው። ዴቪድ ቤካምን ልክ አላደረገም፣ ዲየጎ ሲሞኒ ላይ ባጠፋው ጥፋት በቀይ ካርድ መውጣቱን ተከትሎ የአርጀንቲና ብሔራዊ ቡድን ድል አደረገ ብለው በዴቪድ ቤካም ላይ ይከፋሉ። ታዲያ የአርጀንቲና ብሔራዊ ቡድን በ1986 ሜክሲኮ ላይም ይሁን በ1998 ፈረንሳይ ባዘጋጀችው የዓለም ዋንጫ ላይ በእንግሊዝ ላይ ድልን ሲቀዳጅ ለብሶት የነበረው ሰማያዊውን ማሊያ ነው። ብዙ ጊዜ አርጀንቲና ከሜዳዋ ውጪ ስትጫወት አዌይ ማሊያዋ የሰማያዊ ቀለም ያለው ነው። ስለዚህ አሁን አርጀንቲና እንግሊዞች ይህንን ማሊያ በመጥፎ እንደሚያስታውሱት መጥፎ ትዝታ እንዳላቸው ያውቃሉ። የሚያውቁት ለምንድን ነው? 1986 አርጀንቲና ያንን ማሊያ ለብሳ በዲየጎ አርማንዶ ማራዶና 2 ጎሎች ምን እንዳደረገቻት ትዝ ስለሚላቸው እስካሁንም ድረስ በቁጭት እና በተበድለናል ስሜት ውስጥ እንደሆኑ እንግሊዞችን አርጀንቲናዎቹ ይረዳሉ። ሁለትም በ1998ም አሁንም አርጀንቲና በእንግሊዝ ላይ ድልን ስትቀዳጅ ዴቪድ ቤካምና እንግሊዝ ሲሳሳቱና ሲከፉ ያኔም እንደዚሁ አርጀንቲና የለበሰችው ሰማያዊ ነው። ስለዚህ የእንግሊዝ ብሔራዊ ቡድን ተጫዋቾች፣ የእንግሊዝ እግር ኳስ ደጋፊዎችና እንግሊዛውያን ከዚህ ከአርጀንቲና ሰማያዊ ማሊያ ጋር በተያያዘ ጥሩ ትዝታ የላቸውም። ይህንን እንግሊዞቹ በተደጋጋሚ ያንጸባርቁታል፣ ይናገሩታል። ይሄንን አርጀንቲናውያን ያውቃሉ። ስለዚህ የአርጀንቲና የእግር ኳስ ማህበር ጥያቄ አቀረበ። ጥያቄ ያቀረበው ለማን ነው? ለፊፋ ነው። ያቀረበው ጥያቄ ባልተለመደ ሁኔታ በዚህ ረቡዕ በሚደረገው የአርጀንቲናና የእንግሊዝ ብሔራዊ ቡድኖች የግማሽ ፍጻሜ ጨዋታ ላይ የሜዳዬን ውጪ ጨዋታ ወይም አዌ ጌም በማደርግበት ጊዜ የምጠቀመውን ሰማያዊውን ማሊያ ለብሼ ወደ ሜዳ እንድገባ ፍቀድልኝ ብሎ ነው ፊፋን የጠየቀው። እንግሊዝ ደስ እንዳይላት፣ እንግሊዝ በጥሩ ትዝታ ሳይሆን በመቸገር በብስጭት ጫና ውስጥ ሆና ወደ ሜዳ እንድትገባ ያደርግልኛል። 1 ደግሞ የኔ ተጫዋቾች ይህንን ማሊያ ከለበሱ ገዳለኝ 2 ጊዜም በዚህ ማሊያ ወደ ሜዳ ገብቼ በእንግሊዝ ላይ ድልን ተቀዳጅቻለሁ ነው የአርጀንቲናውያን ጥያቄ። ስለዚህ የእግር ኳስ ማህበራቸው ይሄ ነገር በፊፋ እንዲፈቀድለት ጥያቄ አቅርቧል። እስካሁን ድረስ ግን ፊፋ በጉዳዩ ላይ የመጨረሻ ያለውን መልስ አልሰጥም።
አርጀንቲና እየወተወተች ነው። እንግሊዝ እስካሁን ድረስ በዚህ ጉዳይ ላይ ድምጿን አላሰማችም። ሌላው በዚህ አርጀንቲናና የእንግሊዝ ብሔራዊ ቡድኑ ጨዋታ ላይ የሚያስገርም የሚሆነው ሊዮኔል ሜሲ ይህንን ያህል ረጅም ዓመታት ወጥ የሆነ ድንቅ የሆነ ብቃቱን ሲያሳይ በብሔራዊ ቡድን በጣም በርካታ ሌሎች ብሔራዊ ቡድኖችን ገጥሟል፣ ግን በአንድም አጋጣሚ እንግሊዝን አልገጠመም። ስለዚህ የእንግሊዝን ብሔራዊ ቡድን ለመግጠም ሊዮኔል ሜሲ የተለየ ፍላጎት እንዳለው እየተናገረ ነው የሚገኘው። ራሱ ሊዮኔል ሜሲ ከዚህ ከረቡዕ ጨዋታ በፊት የተናገረውን ነገር ብናነሳ በሁለት ምክንያቶች ይህንን ጨዋታ በጣም በጉጉት እጠብቀዋለሁ ነው የሚለው። ይህንን ጨዋታ በጉጉት የምጠብቅባቸው ሁለት ምክንያቶች፣ አንድ የእንግሊዝ ብሔራዊ ቡድን ፓወር ሃውስ ነው፣ ምንም ጥያቄ የለውም። እንግሊዝ በጣም ጠንካራ ብሔራዊ ቡድን አለው። የእንግሊዝ ብሔራዊ ቡድን የአሁኑ ጥንካሬ ደግሞ ዋንስ ኢን ጄኔሬሽን ወይም በሆነ ትውልድ ላይ አንድ ሀገር ሊኖረው የሚችለው አይነት ጠንካራ ስብስብ፣ ጠንካራ ብሔራዊ ቡድን አሁን እንግሊዝ ቤት አለ። ስለዚህ የእግር ኳስ ፓወር ሃውስ ናቸው። ጠንካራ ሀገር ነው ለእግር ኳስ። ይሄ አንዱ ምክንያቴ ነው። እነዚህ ያሉ ጠንካራ ብሔራዊ ቡድኖችን መግጠምና አቅምህን ማሳየት፣ ጉብዝናን ማሳየት ማንም ቢሆን የሚፈልገው ነገር ነው። ስለዚህ የምንገጥመው ከታላቋ የእግር ኳስ ሀገር ከእንግሊዝ ጋር ስለሆነ የምንገጥመው እሷን እንግሊዝን ስለሆነ ይሄንን ጨዋታ በተለየ ትኩረት አየዋለሁ አለ። ሁለተኛው ሊዮኔል ሜሲ ያነሳው ነገር የእንግሊዝን ብሔራዊ ቡድን ገጥሜ አላውቅም፣ ስለዚህ የእንግሊዝን ብሔራዊ ቡድን ለመጀመሪያ ጊዜ ስገጥም የማሳየው ነገር ጥሩ እንዲሆንልኝ እፈልጋለሁ ነው የሚለው ሊዮኔል ሜሲ። ስለዚህ እነዚህ ሁለት ምክንያቶች በተለየ መንገድ ሞቲቬት ያደርጉኛል፣ በተለየ መንገድ ያነሳሱኛል። ስለዚህ በዚህ መነሳሳት ውስጥ ሆኜ ረቡዕ ለአርጀንቲና ጥሩ፣ ለእንግሊዝ ደግሞ አስቸጋሪ ነገር እንዲፈጠር የምችለውን በሙሉ አደርጋለሁ። ለዚህ ጨዋታ የምናደርገው ዝግጅትም የተለየ መሆን መቻል አለበት። ምክንያቱም ተጋጣሚያችን እንግሊዝ ናት። እንግሊዝ በእግር ኳስ በጣም በጣም ጠንካራ ብሔራዊ ቡድን ካላቸው ሀገራት መካከል አንዷ ናት። የአሁኑ የእንግሊዝ ስብስብ ደግሞ የእውነት ለመናገር በጣም አስቸጋሪ፣ በጣም ፈታኝ ነው። የተለየ ኳሊቲ አለው። በደንብ ካልተዘጋጀ እና በተለየ መነሳሳት ወደ ሜዳ የማትገባ ከሆነ ነገሮች ሊበላሹብህ ይችላሉ ነው የሚለው ሊዮኔል ሜሲ። ስለዚህ እነዚህ ሁለት ምክንያቶች ረቡዕ በተለየ ዝግጅት ወደ ሜዳ እንድንገባ ያደርገናል ይላሉ። ይሄ ለሊዮኔል ሜሲ ነው። እነዚህ ሁለት ምክንያቶች የእንግሊዝ ጉብዝና እናም ደግሞ እሱ እንግሊዝን ገጥሞ አለማወቁ። ለአርጀንቲናውያን ግን እንግሊዞችን በተመለከተ ነገሩን የሚያዩት ነገሩን የሚረዱበት መንገድ ኮምፕሊትሊ የተለየ ነው። ከዚህ በፊት በነበረው ፕሮግራማችን ላይ ስናነሳ እንደነበረው በፋልክ ደሴት ዙሪያ የነበራቸው ጦርነት አርጀንቲና ድል የተደረገችበት ነው። ለአርጀንቲናውያን እንግሊዝ ሁሌም በዳይ ናት። ለአርጀንቲናውያን እንግሊዝ ሁልጊዜም ቢሆን የነሱ የመከራ ምክንያት ናት። ስለዚህ ይህንን በእግር ኳስ መበቀል ይፈልጋሉ። በሌላ በኩል ግን በፉክክር ጨዋታዎች የእንግሊዝ ብሔራዊ ቡድን በአርጀንቲና ላይ የበላይነት አለው። ስለዚህ ይህንን የበላይነት ከዚህ በላይ እንዲሆን መፍቀድ አይፈልጉም። ስለዚህ የተለመደውን ነጩንና ሰማያዊውን ዥንጉርጉሩን ማሊያ ለብሶ ከመግባት ይልቅ የአርጀንቲና እግር ኳስ ማህበር የሚፈልገው የ1986ቱን አይነት የ1998ቱን አይነት ከሜዳ ውጭ አርጀንቲና ስትጫወት የምትለብሰውን አይነት ሰማያዊውን ማሊያ ለብሶ ወደ ሜዳ መግባት ነው። ግን አንሳሳት። ይሄ ጨዋታ ለአርጀንቲና ብቻ ትርጉም ያለው አርጀንቲናውያን ብቻ የበለጠ የሚነሳሱበት አድርገን እንዳንወስደው። ምክንያቱም እንግሊዞችም ሁልጊዜም የሚያማቸው ዲያጎ አርማንዶ ማራዶና ያደረሰባቸውን በደል እሱን ለመበቀል ሁሌም ቢሆን በከፍተኛ ደረጃ የሚያስደስታቸው ልክ እንደ 2002 ዴቪድ ቤካም ባገባው የፍጹም ቅጣት ምት አርጀንቲናን እንዳሸነፈችው ረቡዕም እንግሊዝ ማሸነፍ ትፈልጋለች። ይህንን ማድረግ ለእንግሊዛውያን የሚሰጠውን የደስታ ስሜት እነ ሃሪኬን እነ ጁድ ቤሊንግሃም እነ አሰልጣኝ ቶማስ ቱኸል በሚገባ ይረዱታል። አርጀንቲና ግን ነገር እየፈለገች ነው። በዚህ ጨዋታ ዙሪያ ተደጋጋሚ መረጃዎችን ወደ እናንተ በቀጣይ ፕሮግራሞቻችንም ላይ ማንሳታችንን እንቀጥላለን። ገና ብዙ የሚባልበት ጨዋታም ስለሆነ ሁለተኛው ጉዳይ አርሰናልን ይመለከታል። የአርሰናል ደጋፊዎች የተለያዩ ክለቦች ተጫዋቾችን ማስፈረማቸውን በሰሙ ቁጥር ጥያቄዎችን ይጠይቃሉ። መድፈኞቹ ምን እያሰቡ ነው? መድፈኞቹ ምን እያደረጉ ነው? የመድፈኞቹ ቤት ዝምታ አልበዛም ወይ የሚል ጥያቄን ያነሳሉ።
ይሄ የውድድር ዓመት ከመጀመሩ በፊት 2026-27 አርሰናል ራሱን በግራ መስመር በኩል የማጥቃት እንቅስቃሴውን በመሃል በኩል የመሃል ክፍሉን እንደዚሁም ደግሞ ከተቻለ ለነ ቪክቶር ዮኬሬሽ ተፎካካሪ የሚሆን የፊት መስመር ተጫዋችን ለማስፈረምና በቀኝ መስመር ተከላካይ ቦታም ላይ እንደዚሁ አማራጭ ተጫዋቾችን የራስ የማድረግ ስራን ይሰራል ብለው እየጠበቁ ነው። እስካሁን ድረስ በአርሰናል በኩል አለቀ፣ ተጠናቀቀ፣ ተደረገ ሲባል የሰማነው ዝውውር የለም ነው ስጋታቸው ውስጥ ያለው ጥያቄ። አሁን በአርሰናል ቤት የአርሰናል የዚህ ክረምት ዋና ጉዳይ የሚሆነው ከተቻለ ከተሳካ ሞርጋን ሮጀርስን የራሳቸው ማድረግ ነው። እሱን መድፈኛ አድርጎ ማስፈረም ነው ፕራዮሪቲ የሚሰጠው የተለየ ቅድሚያ የሚሰጠው የሞርጋን ሮጀርስ ዝውውር ነው። በዚህ ተጫዋች ዝውውር ዙሪያ ሁለት ነገሮች መሆን መቻል አለባቸው። አንድም በቃ እስኪ የዓለም ዋንጫው ይለቅ። እንግሊዝ ረቡዕ ከአርጀንቲና ጋር ትጫወታለች። ከዛ እሁድ ደግሞ ለፍጻሜ የምታልፍ ከሆነ ወይ ፈረንሳይን ወይ ስፔንን ትገጥማለች። ካልሆነ በደረጃ ደግሞ እንደዚሁ ከሁለቱ ብሔራዊ ቡድኖች አንዳቸውን ትገጥማለች። ያበቃል የዓለም ዋንጫው ካበቃ በኋላ የሞርጋን ሮጀርስ ጉዳይ ሙሉ በሙሉ የሚታወቅ ይሆናል። ወደ አርሰናል ይሄዳል ወይስ ደግሞ አስቶን ቪላ እንደፎከረው ተጫዋቹን የራሱ አድርጎ ያቆየዋል የሚለው ነገር በጉጉት የምንጠብቀው ነው የሚሆነው። ብዙ ጊዜ የሚባለው የዓለም ዋንጫው ካበቃ በኋላ የሞርጋን ሮጀርስ ዝውውር ወደ አርሰናል የበለጠ ይቀላጠፋል፣ የበለጠ ይፋጠናል ነው። ይሄንን የምናምንና የምንቀበል ከሆነ ዓለም ዋንጫው እስኪያበቃ ድረስ መጠበቅ ይኖርብናል። ይሄ አንዱ ጉዳይ ነው። ከሞርጋን ሮጀርስ በተጨማሪ ግን ሌሎች አማራጭ ተጫዋቾች የሉም ወይ? ቀደም ሲል በነበረው ፕሮግራማችን ላይ ስናነሳ እንደነበረው የሁሊያን አልቫሬዝ ጉዳይ፣ ስለነ ኒኮ ዊሊያምስም ሲነሳ ነበር። እሱም ዓለም ዋንጫው ካለቀ በኋላ ይለይለታል። የነ ባርኮላ ጉዳይ የእሱም የዓለም ዋንጫ ቆይታ ካለቀ በኋላ ያበቃለታል። ስለዚህ አርሰናል በአብዛኛው እነዚህ ዓለም ዋንጫው ላይ ግማሽ ፍጻሜ የሚባሉ ግማሽ ፍጻሜ የደረጃ የሚባሉ ጉዳዮች ያሏቸው ተጫዋቾች ላይ ትኩረቱን ያደረገ ክለብ ነው። ስለዚህ በአርሰናል መዘግየት ጀርባ ያለው ምክንያት አንዱ የዓለም ዋንጫው ላይ ተጫዋቾቹ እየተሳተፉ መሆናቸው ነው። በአርሰናል የሚፈለጉት ወይም ከአርሰናል ጋር ተያይዞ ስማቸው የሚነሳው ዓለም ዋንጫው ላይ ከነበሩ የዓለም ዋንጫ ቆይታቸው ካበቁ ተጫዋቾች መካከል አንደኛው ጊማሬሽን ነው። የጊማሬሽን ጉዳይ ለማጠናቀቅ አርሰናል ተግቶ እየሰራ ነው የሚገኘው። ይሄ እንዳይሳካ ኒውካስል ዩናይትድ እንቅፋት እየሆነ ቢሆንም አሁን ግን የምናነሳው አርሰናል የማጥቃት አቅሙ ላይ ለመጨመር የማጥቃት አቅሙ ላይ መሻሻልን ለማድረግ ከፍተኛ ትኩረት አድርጎ ከሚሰራባቸው ተጫዋቾች መካከል አንደኛው የበርንመዙ ተጫዋች ነው። ይህንን የበርንመዝ ተጫዋች ለማስፈረም እንግዲህ በጣም ብዙ ክሩፕ የሚባለውን ተጫዋች ማለት ነው በጣም ብዙ ፈላጊ ክለቦች አሉት። ባርሴሎና ከዚህ ተጫዋች ጋር ስሙ ተያይዞ ያውቃል። ቶተንሃም ሆትስፐርስ አሁን ቶተንሃም ፈልጋለሁ ካለ ሊወስደው ነው ብለን ማሰብ ጀምረናል። ምክንያቱም 235 ሚሊዮን ፓውንድ አውጥቶ የትልልቅ ተጫዋቾችን ዝውውር በተለይ የመሃል ሜዳዎቹን ተጫዋቾች ማቲያስ ፈርናንዴዝንና ሳንድሮ ቶናሊን ካስፈረመ በኋላ ቶተንሃም ሆትስፐርስን ከመጠርጠር ይልቅ ማመን ጀምረናል። ከዛ እንደገና ራሱ አርሰናል ሌሎች የፕሪሚየር ሊግ ክለቦችም ይፈልጋሉ። ምንም እንኳን የበርንመዝ ዋነኛ ፍላጎት ይህንን ተጫዋች ማቆየት ነው፣ አለመሸጥ ነው። ይሄ ተጫዋች አይሸጥም ብሎ በተደጋጋሚ ይናገራል። ስለዚህ እንደ አርሰናል፣ እንደ ቶተንሃም፣ እንደ ባርሴሎና ያሉ ፈላጊዎችን ለመግፋት የሚረዳኝ ከሆነ ብሎ ለዚህ ተጫዋች ዝውውር 100 ሚሊዮን ፓውንድ እየጠራ ነው። አሁን ፉትቦል ኢንሳይደር እና ሌሎች በዝውውር ጉዳይ ላይ መረጃዎችን የሚያወጡ ትልልቅ ሚዲያዎችን ጭምር ክሩፒን ለማስፈረም ከቶተንሃም ሆትስፐርስ ይልቅ አርሰናል የተሻለ እድል አለው፣ ባርሴሎና ሌሎች አማራጮች ላይ ነው ትኩረት እያደረገ ያለው ስለተባለ አርሰናል ሊድ እያደረገ ነው፣ እየመራ ነው ክሩፒን የራሱ ለማድረግ። ግን አንርሳ፣ አሁንም የአርሰናል ፕራዮሪቲ የአርሰናል ቅድሚያ የሚሰጠው ጉዳይ ሞርጋን ሮጀርስን ማስፈረም ነው ከክሩፒም በላይ። ግን እውነት አርሰናል ለዚህ ተጫዋች ዝውውር 100 ሚሊዮን ፓውንድ በርንመዝ የሚጠይቀውን ይከፍላል ወይ? ኦፍኮርስ አርሰናልና በርንመዝ ሲጫወቱ በርንመዝ አርሰናልን ሲያሸንፍ ከ25 ያርድ አካባቢ በጣም ቆንጆ ጎል አግብተዋል። እውነት ነው። ይሄ ተጫዋች በበርንመዝ ባሊያ በእንግሊዝ ፕሪሚየር ሊግ እየተሳካላቸው ካሉ ተጫዋቾች መካከል አንዱ ነው። ግን የእውነት ለዚህ ክሩፒን ለሚባለው ተጫዋች 100 ሚሊዮን ፓውንድ በርንመዝ የሚጠይቀውን ዋጋ መክፈል ለአርሰናል ልክ ያደርገዋል ወይ? ልክ ነው ወይ? ትክክልስ ነው ወይ?
ምናልባት አርሰናል ይህንን ተጫዋች ለማግኘት የሚገደደው አስቶን ቪላ በአቋሙ ጸንቶ ሞርጋን ሮጀርስን አልሸጥም፣ የምሸጥም ከሆነ 130 ሚሊዮን ፓውንድ ልትከፍሉኝ ይገባል ካለና በዚህ አቋሙ ከጸና አርሰናል አማራጭ አጥቶ ለዚህ ተጫዋች ዝውውር በንመዝን ደጅ የሚጠና ከሆነ ክፈል የተባለውን የሚከፍል ከሆነ ያንን 100 ሚሊዮን ፓውንድም እንኳን ባይሆን ተቀራራቢውን ገንዘብ ለመስጠት የሚስማማ ከሆነ በመገደድ ያኔ ሌላ ነው ትርጉሙ፣ ያኔ ሌላ ነው ምክንያቱ የሚሆነው፣ ያኔ እናያለን የሚሆነውን ነገር። ግን አሁን ባለው ሁኔታ ክሩፒን ለማስፈረም የቶተንሃም ነገር አስተማማኝ አይደለም። ለምን? ቶተንሃም ሆትስፐርስ እስካሁን ድረስ 235 ሚሊዮን ፓውንድ አውጥተዋል። የነ ጃክ ፖል ሄክን ዝውውር ለመፈረም ለማስጠናቀቅ፣ እንደዚሁ ማቲያስ ፈርናንዴዝ፣ ከዛም በኋላ ሳንድሮ ቶናሊ ምናምን፣ እነዚህ 3 ተጫዋቾች ብቻ ያንን ያህል ገንዘብ አስወጥተውታል። እንደገና 100 ሚሊዮን ፓውንድ ለክሩፒ ዝውውር ያወጣል ብለን እንዳንገምት የሚያደርገን ቀደም ሲል ዘግኖ የሰጠ መሆኑ ነው። ይህንን ለማድረግና ለማሳካት የሚፈልጉ ከሆነ ሮቤርቶ ደዘርቢና የቶተንሃም ባለስልጣናት መሸጥ ይኖርባቸዋል። መሸጥ የሚኖርባቸው ደግሞ እንደነማን ያሉትን ተጫዋቾች ነው ተባለ? ሶላንኬን አይነት ተጫዋቾችን ወይም ደግሞ ሪቻርልሰንን አይነት ተጫዋቾችን ሸጦ በእነሱ መውጣት አንድ ደሞዝ ወጪው እንዲቀል፣ ሁለትም ለዚህ ተጫዋች ዝውውር የሚሆን ፈንድ ማሰባሰብ ይኖርባቸዋል። እነ ሶላንኬን እነ ሪቻርልሰንን መሸጥ ደግሞ ቀላል ውሳኔ ይሆናል ተብሎ አይጠበቅም። ምክንያቱም በሮቤርቶ ደዘርቢ በበጎ ከሚታዩ የቶተንሃም ተጫዋቾች መካከል የሚጠቀሱ ናቸው። እነዚህ የቶተንሃምን ክሩፒን የማግኘትን እድል ያዳክሙታል ማለት ነው። ስለዚህ አርሰናል መሪ ነው ሲባል ባርሴሎና በልጁ ላይ ቸልተኝነት ስላሳየ፣ አርሰናል መሪ ነው ሲባል ቶተንሃም ሆትስፐርስ ይህንን ተጫዋች ለማስፈረም የሚያበቃ እንደነ ቶናሊ የሆነ የተዘጋጀ ይሁን ክፍል የሚያደርግበት ነገር አሁን የሌለ መሆኑን ከግምት ውስጥ በማስገባት ነው። አርሰናል ደግሞ ይህንን ተጫዋች በጣም ይፈልገዋል፣ ግን አስቀድሞ የሞርጋን ሮጀርስን ነገር ማየት ይፈልጋል ነው። የማንቸስተር ዩናይትድ ለማንቸስተር ዩናይትድ ደጋፊዎች መቼም ይሄ ተከታታይ ቀናቶች ማንቸስተር ዩናይትድ በእኔ እምነት በእኔ አረዳድ ቤስት የሚባሉ ዲሎችን እያደረገ ያለበት ነው። 2025/26 የውድድር ዓመት ከመጀመሩ በፊት ማንቸስተር ዩናይትድ ያስፈረማቸውን ተጫዋቾች ትንሽ እናስታውስ። ብራያን ኤምቤሞ፣ ማቲያስ ኩኛ፣ ቤንጃሚን ሼሽኮ እንደዚሁም ደግሞ ሴኒ ላሜንስ። እነዚህ ተጫዋቾች በማንቸስተር ዩናይትድ ቤት ውስጥ 2024/25 ላይ ከነበረው ይልቅ በ2025/26 የነበረው የተሻለ እንዲሆን ትልቅ አስተዋጽኦን አድርገዋል። ይሄ ምንም ጥርጥር የለው። አሪፍ ነገርን አድርገዋል። የማንቸስተር ዩናይትድን መለወጥ አይተን ከሆነ ከዩናይትድ መለወጥ ከዩናይትድ መሻሻል ኋላ ያሉት ምክንያቶች የእነዚህ ተጫዋቾች ዝውውር ነው። በተለይ በ2024/25 እጅግ ደክሞ የነበረው የማንቸስተር ዩናይትድ የማጥቃት አቅም በ2025/26 ሻምፒዮን ከሆነው አርሰናል ብዙም ያላነሰ ጎል ነው ተጋጣሚዎቹ ላይ ያገባው። ስለዚህ በዚህ የማጥቃት አቅም መሻሻል ውስጥ የዩናይትድ ዝውውር በማቲያስ ኩኛ፣ በብራያን ኤምቤሞ፣ በቤንጃሚን ሼሽኮ ላይ በጣም ጥሩና የተሳካ ነበረ ነው። አሁንም ማንቸስተር ዩናይትድ ከገንዘብ አወጣጥ አንጻር ቁጥብ መሆን ስላለበት ግን ደግሞ አይኑን አስፍቶ አማራጮችንና መልካም የሚላቸውን አጋጣሚዎች ሲያገኝ ማለፍ የለበትም። ማንቸስተር ዩናይትድ ይህንን እያደረገ ነው። አሁን ካይሴዶ ስለነበረው ወይም ደግሞ ኤንዞ ፈርናንዴስ ስለነበረው አንድሬ ሻንቶሽን ማንቸስተር ዩናይትድ እንዲወስደው ቼልሲ ፈቀደ እንጂ አንድሬ ሻንቶስ ደካማ ተጫዋች አይደለም። ሁለተኛው መነሳት የሚችለው ነገር ደግሞ የዩሪ ቲሌማንስ ነው። አሁን የዩሪ ቲሌማንስ የተሰ ቢግ ኒውስ ለማንቸስተር ዩናይትድ ደጋፊዎች የእውነት ለመናገር ለምን ሲባል አንድ ይሄ ልጅ በእንግሊዝ ፕሪሚየር ሊግ ላይ ያለው ኤክስፒሪየንስ ቀላል የሚባል አይደለም። ከሌስተር ሲቲ ጋራ በእንግሊዝ ፕሪሚየር ሊግ እንደገና ከአስቶን ቪላ ጋራ ይሄ ተጫዋች በእንግሊዝ ፕሪሚየር ሊግ ላይ ያለው ልምድ እንደ ሚድፊልደር ያለው በመከላከል ረገድ የሚሰራቸው ስራዎች እንደ ሚድፊልደር ታክል በማድረግ ወይም ኳስን በመንጠቅ ላይ ያለው ውጤታማነት ዩሪ ቲሌማንስ በእንግሊዝ ፕሪሚየር ሊግ ቁንጮ ከሚባሉት መካከል አንዱ ነው። አርም ባንድ ስላላደረገ ወይም አምበል ስላልሆነ መሪነት ኳሊቲው የማይቀንስ ሰው ማለት ዩሪ ቲሌማንስ ነው። ስለዚህ ዩሪ ቲሌማንስን ማስፈረም ለማንቸስተር ዩናይትድ ትርጉሙ በጣም ብዙ ነው።
በዛ ላይ መርሳት የሌለብን ይህንን ተጫዋች ማንቸስተር ዩናይትድ እያስፈረመ ያለው የራሱ እያደረገ ያለው በ35 ግፋቢል በ36 ሚሊዮን ፓውንድ ነው። ግፋቢል በ36 ያልንበት ምክንያት ስካይ ስፖርትስ ከሌሎቹ ሚዲያዎች በተለየ 36 ሚሊዮን ፓውንድ መሆኑን አውቅ ያለው ስላለ ሁለቱንም መረጃ ለእናንተ መንገር ስላለብን ነው። 35ም ሆነ 36 ግን the best deal ነው ለማንቸስተር ዩናይትድ። ማንቸስተር ዩናይትድን የሚደግፉ ሰዎች የዚህ ተጫዋች ዝውውር እንዲጠናቀቅ ዩናይትድ የተጫዋቹ የውል ማፍረሻ አክቲቬት አደረገ ሲባል ፈንጥዘዋል። ደስ ብሏቸዋል። በጣም ድምፃችሁን ስጡኝ ሲል ስካይ ስፖርትስ ወደ 78% የሚሆኑት እኛም ወደናል ሊሆን ነው ያሉት። ይሄ ተጫዋች በ2026 የዓለም ዋንጫ ላይ ቤልጅየምን በአምበልነት ሲመራ በመሃል ክፍሉ ላይ የሰጠውን አገልግሎትም የዩናይትድ ደጋፊዎችም ዓለምም አይቷል። አለመደሰት፣ በዚህ ዝውውር ደስተኛ አለመሆን የሚቻልበት ምንም ምክንያት የለም። ከዛ በተጨማሪ ግን ቁጥሮች ስለዚህ ተጫዋች የሚነግሩን ነገር ዩሊ ቲሊማንስ የሚባለው ተጫዋች የእውነት ለመናገር ቤስት ሳይኒንግ ነው። አንድ ነገር እናስታውስ፣ ማንቸስተር ዩናይትድ ኤደርሰንን ለማስፈረም 38 ሚሊዮን ፓውንድ ሊያወጣ ነበር ዊዝ 0 ፕሪሚየር ሊግ ኤክስፒሪየንስ ነው። ይሄ ልጅ በጣም ትልቅ የሚባል የፕሪሚየር ሊግ ኤክስፒሪየንስ አለው ዩሊ ቲሊማንስ። ይሄን ልጅ ከዛ ባነሰ ዋጋ አገኘው ማንቸስተር ዩናይትድ፣ ያውም ውላ አፍርሶ። ስለዚህ ይህንን ምርጥ ዝውውር ነው፣ ምርጥ ስምምነት ነው ለማንቸስተር ዩናይትድ አለማለት በጭራሽ አንችልም። አስቶን ቪላ መሸጥ ይፈልጋሉ ይህንን ተጫዋች? በጭራሽ እኮ አይፈልግም፣ ተገዶ እኮ ነው። በአስቶን ቪላ እና በዩሪ ቲሊማንስ መካከል ያለው ስምምነት በ36 ወይም በ35 ሚሊዮን ፓውንድ የሚፈርስ መሆኑን ሲያውቅ እና ቤልጅየም ከዓለም ዋንጫ ስትወጣ ጠበቀና ማንቸስተር ዩናይትድ ማንም ሳይሰማ ኮሽ ሳይል ያንን አስተካክየዋለሁ አለ። በቃ ጨርሼዋለሁ አለ። እኔ ከፍላለሁ የውል ማፍረሻውን አለ። ስለዚህ የውል ማፍረሻውን አክቲቬት አደረገው ዩናይትድ። እውነት ለመናገር ለማንቸስተር ዩናይትድ የመሃል ክፍል ዋነኛ ትኩረት ነው ሲባል ሰማን እንጂ እውነት ለመናገር ማንቸስተር ዩናይትድ የተለያዩ ተጫዋቾች ላይ ትኩረት ሰጥቶ እየሰራ ነው የሚለው መረጃ በተደጋጋሚ ሲወጣ እኛም ስንናገር ስንጠራ የነበራቸው ስሞች ውስጥ በአንዱም አጋጣሚ ዩሪ ቲሊማንስ አላልንም። ዩሪ ቲሊማንስ ማንም ሳያስበው የማንቸስተር ዩናይትድ ተጫዋች እየሆነ ያለ ተጫዋች ነው። ይሄ ተጫዋች በእንግሊዝ ፕሪሚየር ሊግ ቤስት ከሚባሉ ታክለሮች መካከል አንደኛው ነው። ይሄ ተጫዋች በእንግሊዝ ፕሪሚየር ሊግ በጣም የሚገርሙ ስሩ ቦሎችን በማቀበል ትልቅ ኳሊቲ ካላቸው ተጫዋቾች መካከል አንዱ ነው። አንዳንዶቹን ቁጥሮች ልናነሳ እንችላለን። የእውነት ለመናገር አስቶን ቪላ ይሄንን ተጫዋች እስቲ ቆይ የአስቶን ቪላ ደጋፊዎችን እንጠይቅ አለ ስካይ ስፖርትስ። የአስቶን ቪላ ደጋፊዎችን ብትጠይቁ ከነ ሞርጋን ሮጀርስ፣ ከግብ ጠባቂ ኤሚሊያኖ ማርቲኔዝ፣ ከነ ኦሌ ዋትኪንስ ጋራ አነጻጽሩና ዩሪ ቲሊማንስ ለእናንተ እንዴት ያለ ተጫዋች ነው በሏቸው። ማንን? የአስቶን ቪላ ደጋፊዎችን። የአስቶን ቪላ ደጋፊዎች አሁን ከጠራዋቸው ሌሎች የአስቶን ቪላ ተጫዋቾች ይልቅ ዩሪ ቲሊማንስን ይሄ ነው የኛ ዋና ተጫዋች፣ ይሄ ነው የኛ ወሳኝ ተጫዋች ይላሉ አለ። ይሄንን ለማለታቸው እሱ ሲኖርና እሱ ሳይኖር የአስቶን ቪላ ውጤት እንዴት እንደሚቀያየር በማስረጃነት በማቅረብም ጭምር ነው። ማስረጃቸው ምንድን ነው? የሆነ ወቅት ላይ እሱ በቋሚነት ሬጉላርሊ እየተጫወተ ከ13 ጨዋታ 10 አሸነፈ። ማን? አስቶን ቪላ። ከዛ እሱ ተጎዳ፣ ቁርጭምጭሚት አካባቢ ጉዳት ሲያጋጥመው እና ከሜዳ ሲርቅ አስቶን ቪላ ከ7 ጨዋታዎች በ4ቱ ተሸነፈ። የሱ መኖር የአስቶን ቪላ የድል ዋስትና ነው። የሱ አለመኖር ደግሞ የአስቶን ቪላ የድል ማጣት ምክንያት ነው። ይሄንን ተጫዋች ወሳኙ ልጃችን እሱ ነው እንዲሉ የሚያደርጋቸው ይሄ ሀቅ ነው። ይሄንን ተጫዋች ነው ማንቸስተር ዩናይትድ እጅግ አነስተኛ በሚባል ክፍያ የራሱ እያደረገ ያለው። በታክል ሰክሰስ በእንግሊዝ ፕሪሚየር ሊግ ካሉ የሚድፊልድ ተጫዋቾች ወይም የመሃል ሜዳ ተጫዋቾች መካከል ከሱ የሚሻሉ 5 ተጫዋቾችን ብቻ ነው የምንጠራው። ቤስት ታክለር ነው፣ ቤስት ፓሰር ነው፣ እንደገና ደግሞ ቤስት ሊደር ነው። ስለዚህ ካዚሜሮን ስለመተካት ከሆነ የምናስበው ዩሪ ቲሊማንስ የእውነት ለመናገር በጣም ምርጥ የሚባል ዝውውር መሆኑን ነው ልናነሳ የምንችለው። ማንቸስተር ዩናይትድ የሚገርም ስራ ሰርቷል። ማንቸስተር ዩናይትድ የሚገርም የዝውውር ስኬትን አሳክቷል። በእርግጠኝነት በዩሪ ቲሊማንስ ጉዳይ ይሄ አይበቃንም። በሌላ ፕሮግራማችን ላይ ሌሎች ተጨማሪ ሀሳቦችን ወደ እናንተ የምናደርስ ነው የሚሆነው።
ዋናው ጉዳያችን የሚሆነው አሁንም ማንቸስተር ዩናይትድ አንድሬ ሳንቶስን ሙሉ በሙሉ የራሱ አድርጎ ዝውውሩን ማጠናቀቁን ይፋ አድርጓል። በሱም በኩል በማንቸስተር ዩናይትድም በኩል ይሄንን ልጅ እኮ ዘንድሮ አይደለም የፈለግነው አምናም በፍላጎታችን ውስጥ ነበረ፣ በተለያየ ምክንያት ሳይሳካ ቀረ እንጂ ብለው የማንቸስተር ዩናይትዱ ባለስልጣን የተጫዋቹ የፊርማ ስነ ስርዓት በተከናወነበት ጊዜ ለሚዲያ ሰዎች ተናግረዋል። ራሱ አንድሬ ሳንቶስም የእውነት ከሆነ የምነግራችሁ የልጅነት ህልሜ የማንቸስተር ዩናይትድን ማሊያ መልበስ፣ በዚህ ግዙፍ ክለብ ውስጥ የታሪክ ባለቤት መሆን፣ ማንቸስተር ዩናይትድ ገናና በጣም ትልቅ ክለብ ነው። በዚህ ትልቅ ክለብ ውስጥ የሆኑ ታሪክ ከሰሩ ተጫዋቾች መካከል እንደ አንዱ መነሳት ሲያጓጓኝ አድጌያለሁ። ስለዚህ ይህንን ጉጉቴን የመኖር አጋጣሚ ነው የተፈጠረልኝ፣ በጣም ደስተኛ ነኝ ብሏል አንድሬ ሳንቶስ። እና ቸኩላለሁ አለ። ቀዩን ማሊያ ለብሼ በኦልድ ትራፎርድ በደጋፊዎች ፊት ለመጫወት በጣም ነው የምጓጓው። የልጅነት ህልሜን ለመኖር ብዙ ጊዜ ናፍቄያለሁ፣ ብዙ ጊዜ ጠብቄያለሁ። አሁን ተሳክቷል። እጅግ ደስተኛው ሰው እኔ ነኝ እያለ ነው ያለው። የማንቸስተር ዩናይትድን ታሪክ አውቃለሁ። የማንቸስተር ዩናይትድ ታላቅነት ይገባኛል። ይህንን ክብር ለመመለስ የሚደረገው ጥረት አካል መሆን ኩራት እንጂ ሌላ ምንም የሚፈጥረው ስሜት የለም። አጋጣሚውን በደንብ እጠቀምበታለሁ እያለ ነው። ሌሎች አዳዲስ መረጃዎችን ይዘን ደግሞ ማለዳ እናገኛችኋለን። ለአሁን በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።